ምንድነው ዘንዶ? አዎ አንተ ምንም አይደለም መስፍን፣ ምንም አይደለም። ከካሜራ ጀርባ ተጠንቀቁ። መግደል ምን ችል ከሆነ እኔ እናንተ እኮ ምንድነው እንዴት ነው ማለት እንዴት ነው ላሳየ ማለት እኮ አልተረዳም። እኔ ያለበት መከራ ያኔ ተስፈርዳለህ ና መስፍን ምን ማለት እንደው የምገብረው አንተ እንዴት ከእንደዚህ አይነት ህይወት አትወጣም? ተመልከቱ በስመ አብ ለምንድን ነው እንዲህ ያደረገው? ተረጋጊ። ህይወቴ ለምንድን ነው ዳኒ? ምንድነው እንትን ያልኩት አንደኛው ልጄ ሆዴ ውስጥ ሆኖ ነው የጠፋው። እናንተ መፍትሄ እንትን ብላችሁ እንዳሸሹኝ በሚል ነው። ትናንትና ወጥመድ ውስጥ ነው። ያው ሴትዮዋ ሁሌም በምታወራው መንገድ እናንተንም ሰው እያዘጋጀችም ስለነበረ ለምን አልቻልሽም? ያንን እኔ ለህይወት ያሰጋኛል። እንዴ እሷን ላድን በሄድኩ ቁጥር እኔም አጣለሁ፣ ልጄንም ራሴንም አጠፋለሁ። ትናንትና እኮ ብያለሁ፣ እኔ ለህይወቴ ስለሚያሰጋኝ ነው። ስለዚህ እንዴት ነው ከእሷ ጋር እንደዚህ አድርጊልኝ እምላት? እሷን አትስማት፣ እሷም ክዳኛለች። አባቴ ሁሉም ሰው ክዶኛል። እኔ የሚፈልገኝ ሰው የለም። አትስማት፣ እሷም የሷ ተባባሪ ናት። አትመኖት፣ አውሬ ነች፣ አውሬ ነች። ልጄ ስሞትልሽ እንደነገርኩ ነው ማለት እንዲህ ማበድ ከጀመርኩኝ 7-8 ወር ምናምን ይሆነኛል እና ያሳለፍኩት ነገር በጣም ከባድ ነው። እንዳየኸው የምኖረው ያው እዛ ጫካ ውስጥ ወንዝ ውስጥ ነው ስዞር የምውለው እና እንደሆነ አላውቅም። ብቻ ግን ሄዱ፣ ጠንቋይ ቤት ሄዱ። ግን ከዛ በኋላ ከጊዜያቶች በኋላ ዶሮዎች፣ ጥቁር ዶሮ ምናምን፣ ይሄ ጥቁር በግ ምናምን እያለ ግብር እየገበራት ይሰጣት ነበረ። እስከማውቀው ድረስ ይሰጣት ነበር እና ብዙ የሚያስጠሉ ነገሮች፣ ደም ማፍሰስ ነው የምትፈልገው ሴትዮ። አንዴ እኮ አባትነት ስሜት የሚሰማህም ትንሽ ውስጥ እንትን የማለት ነገር ይሰማል። ጨካኝ ስለሆነ እኔን አሳልፎ ሰጠኝ፣ ይዞኝ ሄደ እና በሚሄድበት ሰዓት በቃ እጆችን ትቆርጣለች፣ ደሜን ነው የምታፈሰው ምናምን፣ እንድካድምም ታደርገኛለች። እዛ ቁጭ ብዬ የእሷ አሽከር ነው የምታደርገኝ እና ደሜን እያፈሰሰች ደሜንም ትጠጣዋለች፣ የእኔን ደም ማለት ነው። ብዙ ነገር ነው እዛ የሚፈጠረው ማለት እዛ የሚደረጉትን ነገሮች ቀና ብለን ማለት ውስጥ ገብተህ ካልሆነ በስተቀር ብዙ ነገር ማየት አችልም፣ መረዳት አችልም። ከባድ ነው። ከዛ በተጨማሪ ከምታደርግብኝም በተጨማሪ ብዙ ሰዎች ሲመጡ ብረጭ ይቅርታ። አይዞሽ ሎዛ፣ አይዞሽ፣ ችግር የለም። ይገባኛል ስሜትሽ። አይዞሽ፣ አይዞሽ እባክሽ፣ ይገባኛል ስሜትሽ። አብረቹ እንዳደር ታደርገኝ ነበር፣ ገላይን ታቆሽሾ ነበር። እኔ በቃ የቆሽሽ ጊዜ እኔ ሊደርስ በጣም ብዙ ስቃይ ነው። በቃ እኔ ከምነግርህ በላይ በጣም ከአይምሮ ከባድ የሆነ ነገር የደረሰብኝ የሁሉ ነገር የመጣ ባንቺ አዳምጪ ልጄ ይህን ነገር ቦችን ማስተዳደሩ በሱ ነበር። እንደ ማንኛውም ሰው ይቀዘቅዛል። በቃ ቀዘቀዘ። ቆይ ገበያ ማጣት፣ ስራ መድከም ያለ ነው አይደል እንዴ? እኔ መታገል ሲገባኝ የማይሆን የት ውስጥ እሷን አስተዋውቃኝ፣ እዛ ቦታ ወስዳኝ ጠንቋዩ ጋር አስተዋውቃኝ፣ ይኸው ልጄን መከራ ውስጥ የከተተች እሷን። ያው ከዛ በኋላ የማየው አመሏ ሁሉ በጣም ተቀየረብኝ። ደግሞ እንዳገኛትም አትፈቅድልኝም። ብታይ ደጋግሜ ጠይቄያታለሁ። እኔ የምላትን አላደረገችም ነው። እኔ አድርጌ ያልኳትን አላደረገችም። ለዛ ነው እንደዚህ ያደረግኳት ነው የምትለኝ። ወደ ውስጥ እንዳትገቢ። ሚነት ልጆቹን እንደ መስዋዕትነትም ለመጠቀም ወሰደቻቸው። ሁለቱንም ልጆች ወሰደቻቸው። አንዱን ልጄን አጣሁ። ባይና አንቺ ሳሚ አንተ ከፊት ቀደም። ሳሚ ና አንተ ከፊት ቀደም። ቆሻሻ ነው። ያው እዛ ጋር ይታያችኋል አይደል? ወደዛች የሆነ ቀሚስ አይታያችሁ? የሆነ ሰው ይታየናል። ካሜራማን ከቻልክ አሳየልን። ሳሚ ቀስ በል፣ ቆሻሻ አለ እሱ ጋር።
ነከሰች እንኳን ያዛት እናንተንም በተመሳሳይ እንደተቀጠራችሁ ሰምቼ ነው ስወጣ አየኋችሁ። በሚዲያ እከታተላለሁ፣ የተለያዩ ሚዲያዎችን አያለሁ እና ቢያንስ በእኔ የደረሰው ለሌላውም እንዳይደርስ በሚል ነው እየተከታተልኩ። ስለዚህ ያቺ ቤት እኮ ነው አታየም እንዴ? ቤት እኮ ነው ቤት እኮ ነው ያለው። ወደ ንጹህ ቦታ ልብስ ትቀይሪያለሽ። ወዴት ነው? ያን ልጄን ካጣሁ በኋላ ደግሞ ድጋሚ ያንኛውንም ላለማጣት ብዬ እኔ ብዙ እንደዚህ በእኔ መንገድ የሄዱትን ሰዎች ለማትረፍ ነው ዋና ዓላማዬ፣ እነሱን ለማትረፍ ነው በቃ። ስለዚህ አንድ ቀን እኮ ጥሩ ስራ ሰርታ አታውቅም። ስለዚህ ለእኔም ልጅ ትመለሳለች ብዬ አላስብም። የምሰራው እኮ በጣም ብዙ ስራዎች ናቸው ያሉት። ለመጠየቅ አልሞክርኩም። ለምን ያን ታጠፋብኛለችን ብዬ ስላሰብኩኝ የተለያዩች በቃ በተለያየ ሰው በተለያየ ሁኔታ ነው እየፈለግኩኝ ያለሁት። ግን የሚዘገንን በጣም ብዙ ነገሮች ነው የሚሰራው። ማለት ሰው መሆናችንን እስከሚያስጠላን ድረስ ነው። እኔ ብዙ ነገሮች ነው ከእሷ የተማርኩት። ማለት የሚዘገንን በጣም ብዙ ነገሮች ነው የሚሰራው። ማለት ሰው መሆናችንን እስከሚያስጠላን ድረስ ነው። እኔ ብዙ ነገሮች ነው ከእሷ የተማርኩት። ማለት እንዴት ነው ላድናት አልቻልኩም? ማለት ጤነኛ ስትሆን ትንሽ አመም ያደርጋታል እና የአእምሮ ችግር ትንሽ አለባት። ጤነኛ ስትሆን ታናግረኛለች። ግን የሆነ ሲነሳባት ደግሞ ምንም ማንንም መስማትም ማናገርም አትችልም። በልጥ እሷ ብዙ ነገሮች የተደበቁ ብዙ ነገሮችን ታወጣላቸዋለች። ግን ጤነኛ ስትሆን መለስ ስትል ወደ ራሷ ያን በዛ ሰዓት ብታናግሯት ብዙ ነገሮች የተደበቁ ነገሮችን ታወጣላቸዋለች። እሺ ቁጭ በይ ብቻ ችግር የለም። እዚህ ወንበሩ ላይ አይሻልሽም? ታግዘኝ ትችላለህ? እስቲ ንገረኝ። ምንም እኮ ልታግዘኝ አልችልም። ምንም ከብደቴ ልታወጣኝ ትችላለህ? ታድነኝ ትችላለህ? ምንም ልታደርገኝ አልችልም እኮ ኖርኩኝ። ታውቃለህ፣ እብድ ናት እየተባልኩኝ ጤነኛ በሆንኩ ሰዓት እንኳን እያሳበዱኝ እብድ ናት አሉኝ። በቃ አመኜ ተቀብያለሁ እኔ እብደቴን። ልጅነቴ ወጣትነቴ ብዙ ነገሬን ያጣሁት። በቃ ሁሉም ሰው በጣም ነው የሚሸሸኝ። እብድ ናት እያለ ሁሉም ሰው በቃ ያገለኛል፣ ይሸሸኛል። ቆሜ መሄድም አልቻልኩም። ስለዚህ አማራጭ ያደረኩት ነገር ምንድን ነው? ነፃነቴን የማገኘው እብድ ሆኜ ነው። ሰው የተቀበለኝ እብድ ናት ብሎ ስለሆነ እኔም ራሴን አሳምኜ እብድ ሆኜ ነው እየቀጠልኩኝ ያለው። ቤተሰቦቼ ያለ አባቴ ያለ እናቴም አለች፣ ግን አይቻት አላውቅም። እኔ የት እንዳለችም አይቻት አላውቅም። አባቴ ግን እውነት አለ። ተሙ ጉድ ሆነናል። ሶስና ዋሽታናለች። ተሙ እቺ ልጅ የገዛ ልጇ እንደሆነች ነው እየተናገረች ያለችው። ብዙ ነገር ዋሽታናለች። ማለት ሌላ ነገር ላለማዋሸቷ ምንም ማረጋገጫ የለንም። ተረጋጋ። ቆይ በመከራ እያሳመንኳት ነበር እኮ። ሁለት ልጆች እንዳሏት በስትናገር ነበር። ሶስና እናትሽ ነች? ምን ማለት ነው? እየጠቆመችን እኮ ወደ አንቺ ነው። ሰላም የትርታ ሚዲያ ቤተሰቦች፣ እንግዲህ ተመልሰናል። ውድ ቤተሰቦች፣ ትላንት በትልቅ ውዝግብ በትልቅ ሁካታ ነበረ ቀረጻችን አቁመን የወጣ ነው። ነገሮቹ ለእኛም ባልገቡን መንገድ ምን እንደተፈጠረ ግልጽ ሳይሆንልን ቀረጻችን አቁመን ነበር። ከዛ በኋላ ብዙ ውይይት ብዙ ንግግር አድርገናል። ያው ለካሜራ አልተመቸንም ነበር። እኛም ካሜራችን በላይ ሆኖ ነበረ። ሳቢም ትንሽ ተደናግጠን ነበረ። አንድ ቀን እዚህ አካባቢ አልጋ ይዘን እዚህ አካባቢ አርፈን ነው ተመልሰን የተገናኘ ነው። ዛሬ እህታችንም ስሟ በዚህ አጋጣሚ ሎዛ ነው። ትላንት ጥሩ ላልነበርሽም ዛሬ ደህና ነች። ተጣጥባ ልብስ ቀይራለች። የምንገኘው እንግዲህ በእናቷ ቤት ነው። እዚህ ቤት ለሁለተኛ ጊዜ ነው የመጣ ነው። እዚህ ስንመጣ እንግዲህ አንድ ያወራነው ነገር ነበር። ሳሚት እዚህ ይልሃል። ለሌላ ሰው ጥቆማ ልናገኝ ነበር የመጣ ነው። አሁን ግን ነገሮቹ ውስብስብ ሆኖ እኛ ራሱ ያልገቡን ውጥንቅጥ ውስጥ ገብተናል። ለተመልካችም ለእኛም ነገሮቹ ግልጽ የሚሆኑበት ሰዓት አሁን ነው። ከመጀመሪያው ጀምሮ ያለውን ነገር በግልጽ ትነግሩናላችሁ። ያው ዛሬ አንቺም ቢሆን ደህና ነሽ፣ ለማውራት ዝግጁ ነሽ ብዬ አስባለሁ። ከእናትሽ ጋር ተገናኝተሻል። ትናንት ጥሩ ላይ አልነበርሽም፣ ዛሬ ግን ደህና ነሽ፣ ጤናሽም ደህና ነው። ለማውራት ዝግጁ እንደሆንሽ ስትነግሪኝ ነበርና ከአንቺ ጋርም ቆይታ አደርጋለሁ፣ እንዲሁም ከእናትሽ ጋር። በመጀመሪያ ወደ እናትሽ ልምጣና ምን እንደተፈጠረ እኔ ከመጀመሪያው ጀምሮ ማወቅ እፈልጋለሁ። ምክንያቱም ብዙ የተዋሸነው ነገር አለ። ያው ጉዳት ባይደርስብንም ሌላ ነገር ውስጥ ባንገባም ትልቅ ውሸት ተዋሽተናል። ልጅሽ እንደሆነች ደብቀሻል። ወንድ ልጅ እንዳለሽ አንዱ እንደሞተ እና የነገርሽን የአሁን ላይ ፈጠራ ታሪክ ነበር ወይ? ምንድን ነው የተፈጠረው? ምንድን ነው የተፈጠረው ነገሮች? ከመንገድ ጀምሮ ተከታትለሽን ቀረጻ ስናደርግ ወጥመድ ውስጥ ናቸው ብለሽ ወደ ቤትሽ ያመጣሽን አንቺ፣ አሁን ደግሞ ነገሮቹ ውስብስብ የሆነብን በአንቺ ምክንያት ነውና ያለውን ነገር ግልጽ እንድታደርጊልኝ እፈልጋለሁ። ያው ማለት በወቅቱ እየዋሸሁ አልነበረም። ትናንትም እንዳልኳቸው እየዋሸሁኝ አልነበረም እንትን ያልኩት። አንደኛው ልጄ ሆዴ ውስጥ ሆኖ ነው የጠፋው
እናንተ መፍትሄ እንትን ብላችሁ እንዳሸሹኝ በሚል ነው። ትናንትና ወጥመድ ውስጥ ነው። ያው ሴትዮዋ ሁሌም በምታወራው መንገድ እናንተንም ሰው እያዘጋጀችም ስለነበረ እዛ ወጥመድ ውስጥ እንዳገቡ ነው እኔ እያዳንኳችሁ የነበረውና ትናንትና እሱ ትክክል ነው፣ ግን ልጁ የጠፋው ሆዴ ውስጥ ነበረ። እሱን ዋስቻችኋለሁ፣ ግን እንድትረዱኝ ያለውን ነገር ተረታችሁ ለእኔ እንድትረዱኝ በማሰብ ነው ያንን ያደረኩት እና ከባለቤቴ ጋር ባለቤቴንም ያው ሞቷል ብለሽ ነበረ። ስለሱም ጉዳይ መስማት ፈልጋል። እቺም ልጅሽ መሆኗን አልተናገርሽም ነበረ። አንዳንድ ነገሮች ውድ ቤተሰብ ከካሜራ ጀርባ ነግራኛለች። ለእናንተም ግልጽ ለማድረግ ያህል ነው። የደረሰባት ነገር አለ፣ የፈራችው ነገር ስላለ ነው ይህን ነገር የደበኩት፣ ብዙ ምክንያቶች አሉኝ ብላለች። ግን ያው አሳማኝ የሆነ ነገርም አለው፣ ያልሆነም ነገር አለው። አሁንም ቢሆን ማጣራት እያደረግን ነው። አሁንም ቢሆን ስለ ባለቤትሽም እንዲሁም ልጅሽም ተገኝታለች። ከትንሽ ከረጅም ጊዜ በኋላ ነው የተገናኛችሁት። 7 ወር 6 ወር አልተያየንም ስትሉ ነበር ሁለታችሁም ትናንትናና ያለውን ነገር እስቲ ግልጽ አድርጋችሁ ንገሪኝ። አብሶ እናት ከአንቺ በጣም የምፈልገው ነገር አለ። ስለ ልጅሽም ስለ ባለቤትሽም ስለዛች ጠንቋይም ምንድን ነው የሚያገናኛችሁ? እንዴትስ እኛንም አወቅሽን? አሁን እንደ አዲስ እየሆነብን ነው ታሪክ። ውድ ቤተሰቦች ያው ባለቤቴ ያው በኑሮ ምክንያት ባለመመቻቸት በኑሮ ምክንያት ተለያይተናል ነው ያልኩህ አይደል? ትናንትና እንደዛ ነው ያልኩህ። ግን የሚሄደውን ይሄ ጠንቋዩ ጋር በጣም ይሄድ ነበረ፣ ጠንቋዩ ጋር ይመላለስ ነበር። ያ ነገር እኔ አይመቸኝም። ያ ነው ጭቅጭቅም እያስነሳ ቤት ውስጥም ልንስማማ ያልቻልንበት ትልቁ ዋነኛ መንገድ ያ ነበረ። ስለዚህ ከእሱ ጋር የተለያየንበት በዛ ምክንያት ነው። ልጅቷን ደግሞ የደበቅኩ ሆዴ ውስጥ ያለው ልጅ ሲሞትብኝ ይችኛዋንም ልጅ እንዳላጣና ሌላ ነገር እንዳታረገብኝ በሚል ለዛ ነው የደበቅኩት እንጂ ልጄ መሆኗን ክጄ አይደለም። እሺ አንድ ነገር ብነግረሽኝ ነበር። ጠንቋይዋና እኛ የምንፈልጋት ያቺ ከአዲስ አበባ ምልጣን የመጣችው ጠንቋይና የአንቺ ባለቤት ግንኙነት እንዳላቸው፣ በእሷ ምክንያት ህይወትሽ እንደተበጠበጠ፣ የዚችም ልጅ እብደት በእሷ ምክንያት እንደሆነ፣ የአእምሮ መቃወስ የገጠማት ስትነግሪኝ ነበር። አዎ ባለቤቴ ከእሷ ቤት አይጠፋም ነበር። ሁሌም እሷ ያለችው ትክክል ነው። እኔን አይሰማኝም ነበር፣ በምንም መንገድ እኔን አይሰማኝም። እሷ ያለችው ትክክል ናት። አንዳንድ ነገሮች ቤቶች ላይ ቤት ሲመጣ ይሄን ካላረግን እንዲህ ካላረግን፣ ልጄ ላይ ራሱ ያረገችባት መድኃኒት አለ ጠንቋዩ። በዛ ምክንያት ነው ልጄ እንድታብድ የተደረገችው ማለት ነው። ይሄን እንኳን ስነግረው አይሰማኝም ነበር። ምንም ልንስማማ አልቻልንም ከባለቤቴ ጋር ማለት ነው። እሱ የእሷ ተገዢ ነው፣ ከእሷ ቤት አይጠፋም። እሷ ያለችው ነው እውነት። እኔን ከምንም አይሰማኝም፣ ከምንም አይቆጥርም። በዛ ምክንያት ነው ከእሱ የተለያየ ነው። ብዙ ከባድ ነገሮች አሉ ውድ ቤተሰቦች፣ ይገባኛል። ትንሽ ወሰብሰብ ያለ ነገር ነው ሳሚም የገጠመን ነገር። አንተም ጥያቄ ካለ በጠየቅ የምፈልገው፣ ምክንያቱም እኔ አንተ ከልጅቷ ጋር ቆይታ ታደርጋለህ፣ እኔ ከእናትየው ጋር ልወጣ ስለሆነ የመጨረሻ ጥያቄ ካለ የምትላት ነገር፣ እኔ እና እሷ ከካሜራ ጀርባ ብዙ ማውራት ያለብን ነገሮች ስላሉ ወተን እናወራለን። ተመልሳ መታም ኢንተርቪው መሰጠን ይሆናል። ግን እኔ አንዳንድ ያልገቡኝ ነገሮች፣ ግልጽ ያልሆኑልኝ ያልታመኑ ነገሮች ስላሉ እሱ ማጣራት አለብን። አዎ ትንሽ ይኸውልሽ ሶስና አሁን ነገሮች ግራ የሚገባው ቤተሙን በተወሰነ መልኩ ገልጾታል እና በዚህ ልክ እኛ መደበቅ በእርግጥ ከወጥመድ እንዳዳንሽን ነበር ሲሆን የነበረው። መጀመሪያም ወጥመድ ውስጥ ልንገባ ነበር አይደለም የሚለው በራሱ ትንሽ አጠያቂ ነው እና ከዛ በተጨማሪ ግን እኛን ከእንደዚህ አይነት ነገሮችም አውጥተሽ በዚህ ልክ መዋሸት እሷን እንድናድንልሽ መፈለጉን ጥሩ በሆነ መንገድ መናገር ትችይ ነበረ። ይህን ያህል ርቀት መዋሸት አስፈላጊ አልነበረም። እውነት ለመናገር ተሙ ስላመነሽ እንጂ አሁን አንቺን ለማመን ራሱ ይከብደኛል። ምክንያቱም ብዙ ጊዜ ብዙ አይነት ነገሮች ተፈጥረውብናል፣ በምናምናቸው ሰዎች ጭምር ተከርተናል እና አንቺን ደግሞ አናቅሽም። ድንገት ከመንገድ ላይ ነው አዳንኳችሁ በሚል ሀሳብ ይዘሽ ነው የመጣሽው። እንደዚህ አይነት ውሸቶች ደግሞ መሀል ላይ ተገኝተዋል እና እንደው በራስሽ መንገድ ልታደኛት ያልቻልሽበት ምክንያት ምንድን ነበረ? ምክንያቱም በተወሰነ መልኩ ብታብድም ወደ ያልሆነ ነገር ብትገባም ለማዳን የተወሰነ መሞከር መቻል ነበረብሽ። ከዛ ውጭ ደግሞ እዛ ቦታ ላይ ተደጋጋሚ ጊዜ እንደምትሄድና ጠንቋይዋን ከእሷ ካለችበት ሁኔታ እሷን ለማዳን በተወሰነ መልኩ በደንብ ስለምታውቂያት መሞከር አይከፋም ነበር እና አንቺ ለምን ልታድኛት አልሞከርሽም? ለምን አልቻልሽም? ያንን እኔ ለህይወት ያሰጋኛል። እንዴ እሷን ላድን በሄድኩ ቁጥር እኔም አጣለሁ፣ ልጄንም ራሴንም አጠፋለሁ። ትናንትና እኮ ብያለሁ፣ እኔ ለህይወቴ ስለሚያሰጋኝ ነው። ልጄንም እንዳላጣት ስል ሆዴ ውስጥ ያለውን ልጅ አጣው። ድጋሚ እሷን ደግሞ አጥቼ ሰው መሆን አልችልም። ነገር ግን ጠንቋይ ጋር እኮ እየካደምሽ ነው ያለሽው አይደል? አንቺ እሷ ጋር እየካደምሽ እያገለገልሽ ከሆነ እሷን ለማዳን በቂ ሀሳቦች ይኖርሻል ብዬ አስባለሁ። ጠንቋይን እንዴት እንደምታመልጪ ከ1 ዓመት በላይ እሷ ጋር ከገለገልሽ በደንብ መንገዶችን መታቂ ይመስለኛል።
ያንን ነገር ተጠቅመሽ ከሀገር መውጣት የምትችይበትን መንገድ ማመቻቸት ትችይ ነበር። ጠንቋዋ ሲጀመር የእሷ ግዞተኛ እንደሆን ነው የምትፈልገው። እኔ የተሻለ ነገር እንዳገኝ አትፈልግም ጠንቋዋ ሲጀመርም ማለት ነው። ስለዚህ እንዴት ነው እንደዚህ አድርጊልኝ፣ ልጄን አድኝልኝ፣ እንደዚህ ልጄ ለምንድን ነው ብያት፣ ከእንደገና እሷ እኮ ወደ እኔ ህይወት ነው ለእኔ ለማጥፋት ነው ሚስጥር ታወጫለሽ ብላ ነው የምታስበው። ስለዚህ እንዴት ነው ከእሷ ጋር እንደዚህ አድርጊልኝ እምላት? እሷን አትስማት። እሷም ክዳኛለች። አባቴ ሁሉም ሰው ክዶኛል። እኔ የሚፈልገኝ ሰው የለም። አትስማት። እሷም የሷ ተባባሪ ናት። እንደውም ከዚህ በኋላ እናቴ አይደለችም እሷ። አባትም እናትም የለኝም። አትመኖት። አውሬ ነች፣ አውሬ ነች። ተረጋጊ አንቺ እባክሽን ተረጋጊ። ይኸውልሽ ሎዛ ተረጋጊ። መጀመሪያ ምንድን ነው ተረጋጊ? እናቴ አባቴ ክደውኝ እኮ ነው የምኖረው። በእኔ ደረስ እኮ ማንም ላይ አይድረስ። አይዞሽ በቃ ከባድ ነው። እናትህን እንዲያያት ስትክድ ማየት፣ አባትህን እያየሁ ስትክድ ማየት፣ ሳይክድ ማየት የወለዱ ከባድ ነው። እኔ ያሳልፍኩትን ፈተና ማንም ሰው አላሳልፍም። እብድ ሳልሆን እብድ እየሆንኩኝ የሚሄደው እኮ በዚህ ሁሉ ምክንያት ነው። ተረዳችሁኝ አይደል? አሁን ተረዱኛላችሁ ብዬ አስባለሁ። አይዞሽ በቃ ተረጋጊ። ነገሮች ያጋጥማሉ አንዳንዴ። አሁን ላይ እንዳለችው እናትሽ በህይወት መቆየትሽ ነው ለአንቺ ጠቃሚ ነገሩ። ነገ የተሻለ ይሆናል። ወጣት ነሽ ገና። ከዚህ በኋላ ብዙ ነገር ይጠብቅሻል። ወጣትነቴንም አጥቼዋለሁ እኮ። እንደዛ ብለሽ ማሰብ መቻል የለብሽም ሎዛ። ወጣት ነሽ፣ ብዙ ነገር ይጠብቅሻል። አሁን እኮ ጤነኛ፣ ከትላንት ዛሬ በጣም የተሻለ ሁኔታ ላይ ነው ያለሽው። ነገ ከነገ ወዲያ አገር ቀይረሽ የምትኖሪባቸው ሁኔታዎች ይፈጠራሉ። እዚህ እብድ ነሽ ሲልሽ የነበረው እያንዳንዱ ሰው ጤነኝነትሽን አይቶ አንቺ በተሻለ ሁኔታ ላይ ስትሆኚ ዳግመኛ ከአንቺ ጋር ጓደኛ መሆን የሚፈልጉ ሰዎች ይኖራሉ። አባት በእናትና በአባት ፊት ከመከር በላይ ምን አለ? መሞት ይሻላል እኮ። በቃ እንደዚህ አይነት ነገሮችን ችሎ ማለፍ ነው። ብዙ ነገሮች ራሱ አያሳብድም እንዴ? ራሱ የአእምሮ መቃወስ ያመጣል እኮ። ራሱ ያሳብዳል። ምን እያልከኝ ነው ያለው? ባልኖር ይሻለኛል። ይህንን ከማይና ከምሰበብ ብሞት ነው የሚሻለኝ። የአብደቴ ይሻለኝ ነበር። አሁን ሳስበው በቃ አብደቴ ይሻለኛል። እዛ ቦታ መልሱ። ሙሉ ለሙሉ መውጣት መቻል አለብሽ። መጀመሪያ ተረጋጊ እባክሽን። አሁን እኮ ሙሉ ለሙሉ ጤነኛ ነሽ። ብዙ የተለየ ነገር የለውም። ከዚህ በተሻለ ደግሞ ነገ ይስተካከላል። ጤንነትሽ ነገ በጣም ጥሩ የሚሆንበት አጋጣሚዎች ይፈጠራሉ። የተሻለ ሕክምና ታገኛለሽ። ከትላንት ዛሬ ያለሽበትን ሁኔታ ራስሽ አይተሽ የምትመሰክሪው ነገር ነው አይደለ? ሰዎች ደግሞ አንቺ የሰጠሻቸውን ነገሮች ነው ሊያዩ። እናቴ እኮ ጠፍቼባት ነው የሚመስለኝ። ለካ እሷ እያወቀች ነው እያየችኝ፣ እንደዛ እየተሰቃየሁ እያየችኝ ነው። ለካ ዝም ያለችው አይከብድም እያልኩኝ አይደለም፣ ወይ ደግሞ ስሜትሽ ካልረዳ እየሞከርኩ አይደለም። ግን ነገሮችን ወደኋላ ሄደሽ ማሰብ መቻል የለብሽም። ወደፊት ማሰብ መቻል አለብሽ። ነገር ማየት መቻል አለብሽ። ስለዚህ በተሻለ ሁኔታ ነገር ለማስተካከል አሁን ረጋ ማለት መቻል አለብሽ። የተፈጠረውን ነገር ለእኔ መንገር መቻል አለብሽ። አባትሽን የምናገኝበትን መንገድ ለመፍጠር እንሞክራለን። ከዛ ውጭ ደግሞ እዛሽ ጠንቋ የተባለችው ሴት ጋር ምን አይነት ነገር ትሆኝ እንደነበር፣ ምን እያደረግሽ እንደነበር የቆየሽው እያንዳንዱ ነገር ነገረሽኝ። ያችን ጠንቋይ ለመያዝ በደንብ መሞከር መቻል አለብን። ዛሬ አንቺ ህይወት ነው የተበላሸው። ነገ ግን በአንቺ መንገድ የሚሄዱ ብዙ ሰዎች ይኖራሉ። ያቺ ጠንቋይ ልክ እንዳንቺ የብዙ ሰዎችን ህይወት ታመሰቃቅላለች። አብዛኞቹን ወጣትነታቸው የምትበላበት ሁኔታ ልትፈጥር ትችላለች። እና እሷን መያዝ እንግዲህ ከምንም በላይ እንደሚጠቅመን ጠንቀቀሽ የምታውቂ ይመስለኛል። ስለዚህ ረጋ በይ እባክሽን። እሺ፣ ስለዚህ ለመጠየቅ ዝግጁ ነሽ? አንዳንድ ጥያቄዎች ልጠይቅሽ። እሺ፣ እንግዲህ በመጀመሪያ ልጠይቅሽ የምፈልገው ማለት ከምን ያህል ጊዜ እንደዚህ አይነት ነገሮች እንደገጠሙሽ፣ ይሄ በተለይ የሆነ ሰዓት ላይ የሚያምሽ አልፎ አልፎ እንደሆነ፣ ነገር ግን አካባቢሽ ላይ በተቻለ ሁኔታ ብዙ ተጽዕኖ የፈጥሩብሽ ሰዎች ስለነበሩ ነፃነት የምታገኘው ስታብጂ ስለሆነበር ሆን ብለሽ ለማበድ ትሞክሪ ነበር። በዛ መሀል ደግሞ ሰዎችን ትታዘቢ እንደነበር ትናንትም ስትናገሪ ነበር ለተሙና። እስቲ ያን ሁኔታ ምን ይመስል እንደነበር አስረጅኝ። እንደነገርኩ ነው ማለት እንዲህ ማበድ ከጀመርኩኝ 7-8 ወር ምናምን ይሆነኛል እና ያሳለፍኩት ነገር በጣም ከባድ ነው። እንዳየኸው የምኖረው ያው እዛ ጫካ ውስጥ ወንዝ ውስጥ ነው ስዞር የምውለው እና ከዛ በተረፈ አንዳንዴ ከሚያመኝ ውጭ ሌላም ብዙ ነገሮች ታውቃለህ። ቦታውን አይተኸዋል። ሽታ አለው፣ ብዙ ሽታ አለው፣ ፀሐይ አለው፣ ብዙ ነገር እና ብዙ የሚደርሱብኝ ነገሮች ነበሩ። ከአካላዊ ጉዳት በተጨማሪም ከሚያመኝም ባሻገር ደግሞ ብዙ ሳይኮሎጂካል የሆነ አእምሮ ላይ የሚፈጥሩት ብዙ ተጽዕኖች ነበሩ። ከማበዴም ውጭ የራሴ የምትለው ሰው ሲክድ
ሌላውን የወለደ አባት ሲክድ ያሁን እናቴ የምሰማ አሁን ላይ ነው። አሁን ላይ ያው ስታወራ እና ትናንትና ባለው ሁኔታ ነው እያወኩኝ ያለሁት። ግን አባት እያየሁ የሄድክ ዞር በይ እብድ ልጅ አላት መባል አልፈልግም እያለ ሲያባርርክ አባትሽ በእንደዚህ አይነት ሁኔታ ያወራሽ ነበር ማለት ነው? እሱ ጋር ስትሄጂ እብድ ልጅ አልፈልግም ብሎ ያባርሽ ነበር አንቺ? ሄድ ነበር ያውቃልና ያለውን ሁኔታ ያውቃል። የተደረገብኝም ነገሮች ያውቃል። የሚያውቀው ነገር አለ በእርግጠኝነት። ግን ከዛ ነገር ለመሸሽ ሲሆን አላውቅም። ያው እሱ አሁን ያለበት ሁኔታ ጥሩ ሁኔታ ላይ ነው ያለው። ስለዚህ ከምን ያህል ጊዜ ጀምሮ ነበረ እንደዚህ አይነት ህመም ውስጥ ልትወድቅ የቻልሽው? እንደው በውል ጊዜው የምታስታውሽበት ነገር አለ? 7-8 ወር ይሆነዋል። ያኔ ነው ቀጥታ እብደትሽ የጀመረው? እንግዲህ ለቃሉ በጣም ይቅርታ፣ እንደዚህ አይነት ነገሮችን መጠቀም ላይኖርብኝ ይችላል። ነገር ግን ለመግባባት ይመቻል ብዬ ስላሰብኩ ነው። ስባል ይኖርኩት ነው፣ ችግር የለውም። እኔ ምንም አይደለም። ስለዚህ ከዛ ካለፈው ከ7-8 ወር በፊት የነበረሽ ህይወት ግን በጣም ጤናማ ነበረ ማለት ነው? ትክክል፣ ጤናማ ነበረ። ግን ከሆነ ሰዓት ጀምሮ ነው እኔ በምን አይነት መንገድ እንደዚህ አይነት ነገር እንደሆነ አላውቅም። እንደማውቀው ከሆነ አንዲት ጠንቋይ ናት ላይ እንዲህ እንደሆነ ያደረገችኝ። ከኔ የምንፈልጋ ምን እንዳደርግላት እንደፈለገች አላውቅም። እና እሷ ናት እኔ እንዳብድ እብደቴን የተጠቀመችበት እሷ ናት። ያው በእብደቴ የምታገኘው ነገር አላት መሰለኝ። በዛም በተጨማሪ አንዳንድ ነገሮችን አደርግላታለሁ። እኔ የምትፈልጋቸው ነገሮች በሙሉ አደርግላታለሁ። ሁሌም እብድም ሆኖም ከሷ ለመሸሽ ካላደረግኩላት ደግሞ ጤነኛ ሆኜ ከታየው ደግሞ ከዛ የባሰ ነገር እንደሌለ ታደርግብኛለች ብዬ ስለማስብ ልገለኝም ትችላለች ብዬ ስለማስብ ሁሌ እብድ ሆናላታለሁ። ያው እሷ የምታውቀው ሙሉ በሙሉ እንዳበድኩኝ ነው የምታውቀው እንጂ አሁን ላይ ያለሁበትን ሁኔታ አታውቅም። እንግዲህ ያው አብዛኛውን ነገር እኔ አላውቅም ብለሽኝ ነበረ። ነገር ግን ከህመምሽ ጋር ነው እንደዚህ አይነት ነገሮችን ላታውቂ ትችላለሽ ብዬ ማሰበው። እስኪ ከመሰረቱ ከልጅነት ጀምሮ ያለውን ነገር ንገሪኝ። ስለ ቤተሰቦች፣ ስለ አባትሽ፣ እንግዲህ በሚገርም ሁኔታ አሁን ነው እናትሽ እንትን አለች የተባለው እና ስለ እናትሽ መታወቂ አይመስለኝም እያንዳንዱ ነገር። ስለዚህ ምንድን ነበር የተፈጠረው? ግልጽ አድርገሽ ንገሪኝ እስኪ። እንደነገርኩ ከልጅነቴ ጀምሮ የምኖረው ከአባቴ ጋር ነው የምኖረው እና እናቴ እንደሞተች ነበረ የማውቀው። ከትናንት በፊት ባሉ ነገሮች እናቴ እንደሞተች እና በህይወት እንደሌለች እና ብዙ ጊዜያቶችን ያደግኩት ብዙ ዓመት ከአባቴ ጋር ነው አብሬ የኖርኩት። ከአባቴ ጋር በምንኖርበት ሰዓት ከተወሰነ ጊዜ ጥሩ ህይወት ነበር የምንኖረው። ስጋ ቤት አለው፣ ሆቴልም አለው፣ እናቴም አለች እና እናቴ በነበረች ከዛ በፊት እናቴ በነበረችበት ሰዓት ላይም ጥሩ ነገር ነበር የነበረው እና ከዛ መሀል ማለት እናቴ የት እንደሄደች አላውቅም። ያው እንደሞተች ነው የማውቀው የነበረው እና ከዛ በኋላ እናቴ ከሞተች በኋላ ብዙ ነገሮች እየቀዘቀዙ መጡ። ገበያውም ወደታች እያስቆለቆለ መጣ። እናትሽ ከጠፋች ነው አንቺ የምትገኝ ነው ሞታለች ተብለሽ ጠፍታለች ከተባልሽበት ታሪክ በኋላ ነው ይሄ ነገር የሆነው? እናቴ በቃ እንደሞተች ነው የማውቀው። ከሞተች በኋላ እናቴ ሞታለች እሱ ነው የነገረኝ። እናትሽ ሞታለች ነው ያለኝ እና ምን እንደሆነች ምን የማውቀው ነገር የለም ልጅም ስለሆንኩ። ከዛ በኋላ ያለው ስጋ ቤትም ብዬ ያለው ሆቴሎች አሉ፣ ስጋ ቤት አለና ያም ነገር እናቴ እያለች በጣም ጥሩ እንደነበረ ይነግረኝ ነበር። በጣም ጥሩ ገበያ እንዳለው እና ምናምን እኔም እስከደረስኩ እስከተወሰነ ጊዜም በጣም ጥሩ ገበያ ነበር ያለው እና ከዛ በኋላ ግን ከጊዜያቶች በኋላ በጣም እያሽቆለቆለ ሲሆን በጣም መምጣቱን ተወ፣ ደንበኛም ጠፋ እና በጣም እየቀነሰ መጣ እና አባቴም ያለበት ሁኔታ በጣም ዝቅ እያለ እኔንም ማስተዳደር የሚያስፈልጉኝ ነገሮችም ማድረግ አለመቻል ደረጃ ላይ ደረሰ። በጣም በቃ ዝቅ ያለ ኑሮ መኖር ጀመርን። በጣም መቸገር ጀመር። ችግር ነበር ያሳለፈው በጣም ማለት ነው። እንደዛ ነበር እየቀጠለ የነበረው። ከዛ በኋላ በምን አይነት መንገድ ነው አሁን አላውቅም፣ ከአንቺም ጥቆማ ሲሰጥ አንዳንድ ነገሮችንም እንትን እንደተነገርሽው አንቺ አባትሽ ጋር ስትሄጂ እኔ እብድ ልጅ አልፈልግም ምናምን ይል ነበር እና ያለውን ነገር ከካሜራ ጀርባም ከወንድሜ ተሙጋ አስታውሪ ነበረ። ጥሩ የሚባል ነገር ላይ እንዳለ የተሻለ ሁኔታ ላይ እንደተገኘ ስጋ ቤቱም ሆቴሉም እንዳልሽው ከዚህ በተሻለ ሁኔታ ላይ ተገኝቶ አባቶች ጥሩ ህይወት እየኖረ እንደሆነ ነው ስትናገር የነበረው። እዛ ቦታ ላይ አንቺ ስትገኝ ግን እብድ ልጅ አልፈልግም እንደሚል ነበረ ስትናገር የነበረው እና ከዛ ይሄ ሁሉ ነገር መሻሻል ይሄ ሁሉ ሀብት እንዴት ሊመጣ ቻለ? እንዳልኩ ከዛ በኋላ ይሄ ነገሮች በጣም ወደታች እያስቆለቆለ በሚመጣበት ሰዓት አንድ ጓደኛው ነበረና የሆነች ጠንቋይ ቤት ይዞት ሄደ። አብረ ጠንቋይ ቤት ሄዱ ማለት ለምንድን ነበር ይዞት ሄደው? እንጃ ለምን እንደሆነ አላውቅም። ብቻ ግን ሄዱ፣ ጠንቋይ ቤት ሄዱ። ግን ከዛ በኋላ ከጊዜያቶች በኋላ ዶሮ
ዶሮዎች፣ ጥቁር ዶሮ ምናምን ይሄ ጥቁር በግ ምናምን እያለ ግብር እየገበራት ይሰጣት ነበረ። እስከማውቀው ድረስ ይሰጣት ነበር እና ብዙ የሚያስጠሉ ነገሮችን ደም ማፍሰስ ነው የምትፈልገው ሴትዮዋ እና እስከሆነ ጊዜ ድረስ በጣም ብዙ በጎችን፣ ዶሮዎችን ምናምን ይዞላት ይሄዳል። ከዛ ውጭ ግን በስተመጨረሻ ላይ ልጅን አምጣልኝ ትለው ጀመር፣ እኔ ማለት ነው። ግን ያንን በሚያደርግበት ሰዓት ላይ ያለው ሁኔታ ትንሽ እየተንቀሳቀሰ መጣ። ገበያውም ትንሽ እየተስተካከለለት መጣ። ግን ይህንን ገበያውን መልሳ ሙሉ በሙሉ እንዳታጣ ልጅን ግዴ ማምጣት አለብህ አለችው። እሱም ያው አልተደራደረም። አንዳንዴ እኮ አባትነት ስሜት የሚሰማህም ትንሽ ውስጥ እንትን የማለት ነገር ይሰማል። ጨካኝ ስለሆነ እኔን አሳልፎ ሰጠኝ፣ ይዞኝ ሄደ እና በሚሄድበት ሰዓት በቃ እጆችን ትቆርጣለች፣ ደሜን ነው የምታፈሰው ምናምን እንድካድምም ታደርገኛለች። እዛ ቁጭ ብዬ የእሷ አሽከር ነው የምታደርገኝ እና ደሜን እያፈሰሰች ደሜንም ትጠጣዋለች፣ እኔን ደም ማለት ነው። እና በቃ እኔን እንደ ግብር ነበር እዛ ስትጠቀምብኝ የነበረው እስከ ብዙ ጊዜ ድረስ እና ያው እሷ ጋር ሆኜ አድርጊ የምትለኝ ነገሮች በሙሉ ብዙ ነገሮችን አደርግላታለሁ። እንደው እሷ ጋር ከገባሽ በኋላ ማለት ምን አይነት ነገሮች ነበረ ይፈጠሩ የነበረው? አሁን የአባትሽን ነገር በተወሰነ ሁኔታ ነገረሽኛል። በጣም ማለት ከባድ ነው። ከአንድ አባት እንደዚህ አይነት ነገሮች ተደርገው ያለበት ገበያ እንዲሻሻል ወይም ደግሞ ጥሩ ሕይወትን በመመኘት ልጅን አሳልፎ እስከ መስጠት መድረስ ማለት ቀላል ስሜት አይደለም ለልጅ። ከዛ በተጨማሪ ደግሞ ካበድሽ በኋላ አባትሽ ምንም አይነት ተቀባይነት እንደሌለውና አንቺን እንደ ልጁ እንደማያይሽ እብድ ልጅ እንደማይፈልግ አይነት ነገር ነው ሲያደርግ ያሳያል የምትይኝና ይህን እንደ አንድ ልጅ ትልቅ መስዋዕትነት እንደከፈለች አንድ ልጅ መስማት ማወቅ በጣም ከባድ ነው። እንደው ጠንቋይ ጋር ከገባሽ በኋላ ምን አይነት ነገሮች ነበረ ሲደረግብሽ የነበረው? እዛ ቦታ ላይ ምንድን ናቸው የሚደረጉት? አሁን ግብር ተብሎ ጥቁር በግ፣ ጥቁር ዶሮ ምናምን ብለሽ አንስተሽ ነበረ። ወይዘሮ ሶስናም ደግሞ እዛ ቦታ ላይ የሚፈጸሙትን የተለያዩ ነገሮች ነግራን ነበር እና አንቺስ በአንቺ መንገድ ያየቻቸው ብዙ ነገሮች አሉ? አንቺ ላይ የተደረጉ ነገሮች አሉ ወይ? እስቲ ንገሪኝ። ብዙ ነገር ነው እዛ የሚፈጠረው። ማለት እዛ የሚደረጉትን ነገሮች ቀና ብለን ማለት ውስጥ ገብተህ ካልሆነ በስተቀር ብዙ ነገር ማየት አችልም፣ መረዳት አችልም። ከባድ ነው። ከዛ በተጨማሪ ከምታደርግብኝም በተጨማሪ ብዙ ሰዎች ሲመጡ ብረጭ ይቅርታ። አይዞሽ ሎዛ፣ አይዞሽ፣ ችግር የለም። ይገባኛል ስሜትሽ። አይዞሽ፣ አይዞሽ እባክሽ፣ ይገባኛል ስሜትሽ። አብሬቹ እንዳድር ታደርገኝ ነበር። ገላይን ታቆሽሾ ነበር። እኔ በቃ የቆሽሽ ጊዜ እኔ ሊደርሰው በጣም ብዙ ስቃይ ነው። በቃ እኔ ከምነግርህ በላይ በጣም ከአይምሮ ከባድ የሆነ ነገር የደረሰብኝ። ማስታወስ አልፈልግም። ይቅርታ እባክህ። እሺ፣ ችግር የለውም። ያለፍኩትን ነገሮች እንዳስታውሳቸው አታደርገኝ። ራሴን እንድጠላ ነው የምታደርገኝ። እባክህ አይዞሽ፣ አይዞሽ። እንደው ምናልባት ያው ለእኛም ግብአት እንዲሆነን እዛ ቦታ ላይ ይፈጠራሉ የሚባለውን ነገር ከዛ በተጨማሪ ተመልካችም እያንዳንዱ ነገር እንዲያውቅ በሚል ነው እንጂ በተለየ ሁኔታ አንቺን ለመጠየቅ ወይ ደግሞ ያለፈውን ነገር እያነሳን ህመም ውስጥ ለመክተት አልነበረም ዋና ሀሳባችን። ሎዛ በጣም ይቅርታ፣ በጣም ይቅርታ። እየነገርኩ ነው ያሉትን ነገሮች በሙሉ እየነገርኩ ነው። የሆነው ነገር በሙሉ እየነገርኩ ነው። ከአይምሮ በላይ ነው። በቃ እኔ መኖር ቢገባኝ ሰው አይነት አይደለሁም። በቃ እኔ ያሳልፍኩትን ስቃይ ማንም እንዲያሳልፈው አልፈልግም። እናቴ ሁሉም ሰው በቃ ሁሉም ሰው የሚጠላኝ ሰው ነኝ እኔ ታውቃለህ። ሁሉም ሰው የሚጠላኝ ሰው ነኝ። እባክህ በቃ እኔ ወደዛኛው ቦታ መልሰኝ። ነፃነቴ ማገኘው እዛው ቦታ ላይ ነው። አሁን እኮ ወደ ጥሩ አሁን ያለሁበት ቦታ እንደዛ ማለት መቻል የለብሽም። ወደ ጥሩ ሁኔታ እየመጣሽ እኮ ነው ያለሽው። ጤንነትሽ በተሻለ ሁኔታ እየተስተካከለ ነው ያለው። ከትላንት ዛሬ ተሽለሻል። ተመልሰሽ ቆሻሻ ላይ ተመልሰሽ አላስፈላጊ ነገር ላይ መውደቅ መቻል የለብሽም። አልኩ እኮ ነው ቆሻሻ ነኝ። በቃ ሰውነቴ ቆሽሿል፣ አይምሮዬ ቆሽሿል። እንደዛ ማለት ይኸውልሽ፣ ቆሽሿል። አይምሮሽ ይታከማል፣ መዳን ትችያለሽ፣ በደንብ መስተካከል ትችያለሽ። ከዛ በተጨማሪ አንቺን ብቻ አይደለም የምታደኙ፣ ብዙ ሰዎችን ታደኛለሽ። በአንቺ መንገድ የሚያልፉ ሰዎችን እዛ ውስጥ አሉ፣ ሴቶች አሉ፣ እንደኔ ስቃይ የሚያደርሱ ሴቶች አሉ። እባክሽ ተረጋጊ። እንደኔ ስቃይ የሚደርስባቸው ብዙ ሴቶች አሉ። እንደዚህ አይነት የኔ አይነቱን ገብት ቀማሽ የሆኑ ብዙ ሴቶች አሉ እዛ ውስጥ እኮ። እነሱንም ለማዳን እኮ ሎዛ እኛም ማገዝ መቻል አለብሽ። ያም አይሆን ከሆነ ነገሮች ወደ ከፋ ነገር ነው ሊሄዱ የሚችሉት። እነዛ ልጆች ተመልሰው ያንቺ አይነት ስቃይ እንዲያሳልፉ ታደርጋቸዋለች። ነገር ግን እቺን ጠንቋይ ይዘን ከእሷ ጋር የሚሰሩትን ሰዎች ይዘን እነዛን ሰዎች ማዳን መቻል አለብን። ከዛ በተጨማሪ ደግሞ ያሳለፍሽው ነገር ታክሞ መዳን የሚችል ነው።
ምናልባት የተፈጠሩት ነገር ቀላል አድርጌ ያሳለፍኩትን ወራቶች ተመልስልኛል። የሚመልስልኝ ነገር አለ። ከዚህ በኋላም ግን በእንደዚህ አይነት መንገድ ማለፍ መቻል የለብሽም። ያንን መካስ የምትችይው እኮ አንቺ ነሽ። ነገ ተብሎ የጠፋው ስሜት ትመልስልኛል። እባክሽን ተረጋጊ። አንድ ወሳኝ መረጃ አለ። እባክሽ ይቅርታ ስላቋረጠ። ችግር የለም። ይሄ ሁሉ ነገር የመጣ ባንቺ አዳምጪኝ ልጄ ይህን ነገር ልጄ አንዴ አዳምጪኝ አባትሽ ነው ሞታለች ብሎ ልጄ አዳምጪኝ። ቆይ አንዴ አዳምጪኝ እባክሽ ልጄ ማየት አልፈልግም። እናስወጣታለን ግን ሎዛ አንዴ እኔ ስሚ ሎዛ ለዚህ ሁላ ነገር ተጠያቂ የሆኑ ሰዎችን እዚህ እየሰበሰቡ አባትሽንም ወደዚህ እንዲመጣ በእሷም ቢሆን አስደውለንለታል። ልጅኛ ጋር ነች ስላለው ወደሰን ማየት አልፈልግም። ማንንም ሰው አልፈልግም። በቃ ይገባናል። ሱስና በቃ ተያዝ። ሱስና ተረጋጊ። አንቺ አንቺ ውጭ አውርተናል፣ ሁሉን ነገር አውርተናል። እሱም ወደዚህ እንዲመጣ ማየት እኮ አልፈለገችም። ችግር የለውም ይገባኛል። የደረሰባት ነገር ነው ያለችበት ችግር ነው እንደዚህ የሚያደርጋት እና እባክሽ አንቺም ተረጋጊ፣ ነገሮቹን ለመረዳት ሞክሪ። እዛም ቢሆን ይኸውልሽ እኛም ነገሮችን የራሳችንን ጉዳይ እዚህ ነገር ውስጥ እየገባን ያለ ነው። ምንም ተያያዥ ኬዝ ቢሆንም ያንቺን ነገር ለመቅረፍ ነው። ትላንት ቃል ገብቼልሻለሁ ያንቺን ነገር ለመቅረፍ ነው። ይኸውላ ነገር ያንቺ እናት አባት እያልኩ እዚህ ነገር ውስጥ የገባው ስለዚህ አንቺ ምንም ቢሆን ተረጂ። ውጪ ወተን ብዙ ነገሮችን ስንሰራ ነበር፣ ካሜራ ስላልቀረጽን እንጂ ብዙ ነገር ሳጠይቅ ብዙ ነገር ሳረግ ነበር። አባትሽም ቢሆን ለዚህ ነገር ተጠያቂ ከሆነ መጥቶ እሱንም ማወቅ መረጃ ማግኘት አለበት። አባትሽ አትበለኝ። እኔ አባት የለኝም። በቃ አባት ምናምን የለኝም። በቃ አትበሉኝ። ዝም ብለሽ ስሚሽ በቃ ችግር የለውም። አቶ መስፍን የተባለው ሰውዬ አይደለ? በስሙ ጠራልሻለሁ። አቶ መስፍን እዚህ መጥቶ ስለ ሁሉም ነገር እንዲነግረን ፈልጋለሁ። ስለዚህ እባክሽ ተረጋጊ። እኛ አንቺን ልንረዳ ነው እዚህ የተገኘ ነው። ነገርኩሽ እኮ ዋና ጉዳያችን ይሄ ባይሆንም ምንም ተያዥ ኬዝ ቢሆንም እየያዝነው ያለነው አንቺን ለመርዳት። ትላንት ቃል ገብቼልሻለሁ። ትላንት መሬት ላይ እንደዛ ሆነሽ በነበረ ሰዓት አንቺን ልረዳሽ ቃል ገብቻለሁ። ለዛ ነው ይሄን ነገር እያደረግን ያለነው። እባክሽ ሎዛ ተረጋጊ። እናትሽም እያለች ያለችው ነገር አለ። እዚህ ነገር ውስጥ ተገድጄ ነው እኔም አንቺ እንዳትሞቺ ስትይ ነው ከዚህ ነገር ውስጥ የወጣው ስትል እባክህ እናትሽ አትበለኝ። በቃ እናትሽና አባትሽ ቢባል ድምፅ ቃላት መስማት አልፈልግም አሁን ባለሁበት ሰዓት ላይ። ሶስና አንቺ በቃ ትያት የእሷን ስሜት መረዳት መቻል አለብሽ። አንቺ መሸነፍ መቻል አለብሽ። ምክንያቱም ብዙ ተጎድታለች፣ ብዙ ነገር አሳልፋለች። እዛ ቦታ ላይ የተፈጠረውን እያንዳንዱ ነገር የምታውቂ ይመስለኛል። የመደፈር አደጋ ብዙ ነገሮች አሉና ተረጋጊ እኮ በቃ አሁን አባቷ ነው ብለው ከመጠቋቋሙ በፊት በቃ አንቺ ረጋ ብለሽ እሷ የምትለውን ነገር ትተሽ ለእኛ ለምትይው ማስረጃ ብቻ ንገሪኝ። አባቷ ነው በቃ አባቷ እናትሽ ሞታለች ብሎ ነው ያላት። በቃ ከኔ ጋር እንድትገናኝ አይፈልግም። ከጠንቋዩ ጋር ወስዶ የሚሰጣት እሱ ነው። አባትየው በጣም ክፉ ሰው ነው። ማየትም አልፈልግ። እኔ እኮ ልጄን በድብቅ እየሄድኩ አያት ነበረ። ለምን ለእሷ ስለምሳሳ ይገላታልም፣ ካየኝ ደግሞ ይገላታልም ስለምን በቃ እንደዚህ አትይኝም ነበር። ብቻዬን አትይኝም ስለምሳሳት በይ እባካችሁ። እኔ ከአእምሮ የበላይ የሆነ ነው የምትናገረው ቃላቶችና የምታደርጋቸው ነገሮች አይገናኙም። ሲገባሽ እውነቱ ይገባሻል። አሁን ያለችበት ስሜ ነው። አሁን ይኸውልሽ ማልቀስ እኮ መፍትሄ አይሆንም። እኔ ምን እንደምል አላውቅም። ማልቀስ ምንድን ነው? አስወጣልኝ እኮ ነው። ገላታለሁ። ልጅ አለች እኛ ጋር ነች ስትባል ነው ሮጣ የመጣ በላክንልህ አድራሻ። ሳሚ ብዙ የምንጠይቀው ነገር አለ፣ ከእሱ ጋር ብዙ የምናወራው ነገር አለ። ስለዚህ እያንዳንዱን ነገር አሁን ቁጭ ብለኝ ንገር። ብዙ መስማት የምፈልገው ነገር አለ። ውጪም ላይ ብዙ ስለሱ የሰማሁት ነገር አለ።
አንድ በአንድ ሁሉንም ነገር እንግዲህ እንዳለ ነው። እያንዳንዱ ነገር ግልጽ አድርገህ የምትናገርበት ሰዓት ነው ያለው። ተግባባን? ስምህን ሲገልጸው ነበረ። ማን ነበረ ስምህ? መስፍን አይደለ? መስፍን። በጣም ጥሩ። እሺ፣ ብዙ የምትነግረን ነገር ይኖራል። ከምትነግረን መሀልና ዋነኛው ግን እንግዲህ ሶስናም እንዲሁም ደግሞ ልጅ የታለች ስትላት የነበረችዋ ሴት ወይም ደግሞ ሎዛ ብዙ ታሪኮችን ነግረውናል። እንዴት ወደ እንደዚህ አይነት ህይወት ሊገቡ እንደቻሉ፣ ምን አይነት ነገር ህይወቷ ላይ እንደተፈጠረ እያንዳንዱ ነገር ለእኛ ግልጽ አድርጋ ነግረናለች። ስለዚህ ከጠንቋዩ ጋር ቀጥታ ግንኙነት እንዳለ አውቀናል። ምንም መደባበቅ የተለየ ነገር አያስፈልግም። መስፍን፣ እንዴት ነው ይሄ ነገር ሊጀመር የቻለው? የት ነው የመጀመሪያ ትውውቅ ከዛች ጠንቋይ ጋር? እኛንም ብዙ ነገር ያደረገችን እሷ ነች። አንተንም ደግሞ ብዙ ነገር አድርጋልህም ሊሆን ይችላል። ብዙ ነገር አድርጋብህ አናውቅም። ነገር ግን የጋራ ጠላት አለን። ለአንተ ወዳጅ ከሆነች ደግሞ የእኛ ጠላታችን የአንተ ወዳጅ ሴት ነች። ግልጽ አድርገን እንድትነግረን እንፈልጋለን። ንገረን። እዚህ ህይወት ውስጥ ማን ከተተኝና ነው? የት አውቃታለሁ? ጠንቋይ ምን ማለት ጭራሽ እኔ ነኝ እሷን ማውቃት? እሷ አይደለች እንደዚህ ጦሱት የከተተች? ማነች እሷ? እቺ ባለቤት ተብዬዋ ነቻ። ሶስና ነች እዚህ ነገር ላይ እንድገባ ያደረገች። ታዲያ እንዴ እኔ ስራዬን አሪፍ የምሰራ ሰው ነኝ። ስራ ደከመብኝ፣ ገበያ አጣው። በቃ ምንድን ነው እንደገና መስራት መታገል ሲገባኝ የማይሆን ህይወት ውስጥ የከተተችኝ እሷ ነች። ቆይ ማለት ነገሮችን ግልጽ አድርግልን። ስራ ትሰራ ነበረ፣ ስራ የቀዘቀዘ እያልክ ነው። የስራን ዘርፍ በተወሰነ መልኩ ሎዛም የነገረችን ነገር አለ። ከዛ በተጨማሪ እኛም ያወቅነው ነገር አለ። ነገር ግን ለእኛም ለተመልካችም ከአንተ አንደበት ነገሮች ግልጽ እንዲሆኑ የስራ ዘርፍ ምንድን ነው? ከዛ በተጨማሪ ደግሞ በምን አይነት ሁኔታ ሊቀዘቅዝ ቻለ? እስቲ እነዚህ ግልጽ አድርግልን። እኔ ስጋ ቤት አለኝ፣ ትንሽም ብትሆን ሆቴል አለችኝ። በሱ ነው መንቀሳቀስ። ቤተሰቦችን ማስተዳደረው በሱ ነበር። እንደ ማንኛውም ሰው ይቀዘቅዛል። በቃ ቀዘቀዘ። ቆይ ገበያ ማጣት፣ ስራ መድከም ያለ ነው አይደል እንዴ? እኔ መታገል ሲገባኝ የማይሆን ህይወት ውስጥ እሷን አስተዋውቃኝ፣ እዛ ቦታ ወስዳኝ፣ ጠንቋዩ ጋር አስተዋውቃኝ። ይኸው ልጄን መከራ ውስጥ የከተተች እሷን። ስለዚህ ባለቤቴ ነች ከጠንቋዩ ጋር ያስተዋወቀችኝ እያልክ ነው? አዎ። እኔም የት አውቃታለሁ እንዴ? ጎትታ የከተተችኝ እሷ። ይኸው ልጄን እንደዚህ መከራ እንኳን የዳረገችው እሷ ነው። ይሄን ደግሞ ሰው መስላ እዚህ ትቀመጣለች። ቆይ ማለት በዋናነት የስራን ዘርፍ እየተናገርክ ነው እና ጠንቋዩን ያስተዋወቀችበት ምክንያት ምንድን ነው? ምን እንዲሆን ብላ ነበር? ስራ የደከመ በቃ። እሺ ማለትም ገበያ አጣው። ገበያ ሳጣ በቃ ጨነቀኝ። እነዚህ ልጆች በምን ላሳድግ? ያሉኝ ልጆች በምን እሷንስ ቤት ማስተዳደር ሲያቅተኝ እኔ ሀሳብ ውስጥ ገባው። ይሄ ደግሞ ያለ ነው። ቤት አድርጋ እንዳገኘቻት አላቅም። እዛ መሄድ አለብን ብላ ይዛኝ ሄደች። እኔ እንደ ማንኛውም ነገር ነው የሄድኩትኝ። ሲሄድ ጠንቋይ ቤት ነው። እሺ ይሁን ችግር የለም ብዬ ለእነሱ ለኑሮ ብዬ ተቀበልኳት። ከዛ በኋላ ያለው ጣጣ መሰለኝ። መውጣት እንኳን የማልችልበት ህይወት ውስጥ ነው የከተተችኝ። በዛ ላይ ደግሞ እሷ ወደ እኔ ራሷን እኳ ግላ እኮ እኔን ከተተች። እኔም ብቻ ሳይሆን ደግሞ ልጄንም ነው የከተተች። ማለት ነገሮች ለማስተካከል እኮ ያው በንግድ ዓለምም ሊሆን ይችላል፣ በተለያዩ አይነት የሙያ ዘርፍ ውስጥ መውደቅ መነሳት ያለ ነው። እሱ ነው ልታገኝ ልታጣ ትችላለህ። እና እንደዛ ከሆነ ጠንክረህ መስራት ራስህን ማበርታት ነው እንጂ በባዕድ አምልኮ ነገሮችን ማስተካከል መፍትሄ እንደማይሆን ትልቅ ሰውን እንዴት ይሄ ሊገባ አልቻለም? ተነጋግረንበታል እኮ አውርተናል። ችግር የለም ቀላል ነው ብላኝ ነው እሷ የወሰደችው። እኔማ ለማሳመን ሞክሬያለሁ። ይሄ አይሆንም ተይ፣ ሃይማኖታችንም አይፈቅድም ብያታለሁ። ችግር የለም ከዚህ ኑሮ እሱ ይሻለናል ብላኝ የከተተች እንጂ በጣም ብዙ ታገያለሁ። አሁን ሰው መስላ ደግሞ እንደ እንትን እንግዲህ ተሙ በጣም ከባድ ነገር ነው እየነገረን ያለው። እንደው አንዳንድ ነገሮችን የምትለኝ ነገር ካለ ተሙም የምታጣራውም ነገር ካለ እንደው በተለይ ሶስናን የምታወራትም ነገር ካለ እሱንም ለማውራት እንዲያመችህ የምጠይቀውም ነገር ካለ እንደው በዚሁ። ያው እንግዲህ ባለቤቱ እዚህ ነገር ውስጥ እንደከተተች እየተናገረ ነው። ወጥቼ አወራታለሁ ያለውን ነገር እኔ በተቻለ መጠን አጣራለሁ። ግን አሁንም ቢሆን ከዛ ጠንቋይ ጋር ያለህን ግንኙነት በግልጽ እንዲነግረን እንፈልጋለሁ። ምክንያቱም እሷን ፍለጋ ነው ከአዲስ አበባ የመጣ ነው። እሷ አምልጣን ነው እዚህ የተገኘችው። ይገባል። እሷ ብዙ ነገሮችን እኔን ለማስገደል ብዙ ነገር ውስጥ የገባች ሰው ነች። ብዙ ሰዎችን የጎዳች ሰው ነች። እሷን ለመሸፈን ብላችሁ ሆን ብላችሁ ያሴራችሁ ሴራ እንደ ቤተሰብ ተባብራችሁ እሷን ለማስመለጥ እያደረጋችሁት ያላችሁን ነገር ከሆነ ከወዲሁ ተጠንቀቅበት። አረ እንደዚህ አይነት ነገር የለም። እውነታውን እየነገርኩ ያለሁት ለመውጣትም እስካሁን ያልቻልኩበት በልጄ ምክንያት ነው።
ልጄን እንዳትጎዳብኝ ብዬ ነው። ልጅ ከዚህ በላይ እንዴት ትሆን? ጨርቋን ጥላ ጫካ ለጫካ እየዞረች ንገረኝ። እዚህ ደረጃ ትደርሳለች ብዬ አይደለም ያሰብኩት። እንዴት ልጅን አሳልፈህ እንደዚህ አይነት ባዕድ እምነት ትሰጣለህ? ይኸውልህ በመጀመሪያ ደረጃ እዛ ከሄድኩ በኋላ ጥሩ ገበያ በጣም እየሞቀልኝ መጣ። እንግዲህ ይሄ ገበያ እንዲሞቅ ኑሮም እንዲደረጅ ከፈለግ ልጅህን አምጣት አለች። ለሁለት ወር ብቻ ነው ያለች። ለሁለት ወር እኔ ጋር ታገልግለኝ ያለች። ሌላ ምንም ነገር እኮ አይደለም። እሱንም በሁለት ወርም በጣም ተጨቃጭቄያለሁ። አረ ብዙ ነው ተይ አትችልም ልጅ ናች ብዬ ተናግሬያለሁ። አይ ከሁለት ወር በታች አላደርግልም አለች። እሺ ሁለት ወሩን እንደምንም ብዬ ላሳምናት ብዬ አመጣኋት። ያው ከዛ በኋላ የማየው አመሏ ሁሉ በጣም ተቀየረብኝ። ደግሞ እንዳገኛትም አትፈቅድልኝም ብታይ። እሺ ማለት ልጅ እዛ ቦታ ላይ ነገሮቹ ውስብስብ እየሆኑብን ነው። እኛ አንዳቸው ለአንዳቸው መወንጀል ነው የያዛችሁት እንጂ ትክክለኛውን ነገር እየነገራችሁ ነው። ልጅ አንተን ትወነጅላለች፣ ባለቤት አንተን ትወነጅላለች፣ አንተ ደግሞ ባለቤትን ትወነጅላለች። እኛ ይኸውልህ መወነጃጀሉን አይደለም የምንፈልገው፣ እውነታውን ነው። አዳምጠኝ። ይኸውልህ ልጄ ትክክል ነች፣ ገፍቻታለሁ። ላያትም አልፈለኩም። ለምን ከእሷ ትእዛዝ ውጭ መሆን ስላልቻልኩ። ልጅ በተደጋጋሚ ጊዜ እብዶና አንተን ፍለጋ መታ ነበረ። ምናልባት አባቷን አፍቋት፣ ከዛ በተጨማሪ ደግሞ የሆነ ሰዓት ላይ ነበረ የምታብደው። አንዳንድ ሁኔታዎች ላይ ግን ጤነኛ ሆና እንደነበር ነው የነገረችን እና በዛ ሁኔታ ላይ አባቷን በጣም የምትናፍቅ የምትፈልግ ልጅ እንደሆነች ነግራናለች። እንደዚህ አይነት ሁኔታ ላይ ግን እብድ ልጅ እንደማትፈልግ ተደጋጋሚ ጊዜ ስነ ልቦናዋን እየጎዳ እያባረርካት እንደነበረ ነው የነገረችን እና ለአንተ ስትል እዚህ መስዋዕትነት ውስጥ ገብታ አንተ የራስን ህይወት ለመለወጥ እነሱን በኃላፊነት ማስተዳደር ስላልቻልክ ብቻ እንደዚህ አይነት ጦስ ውስጥ ከተሃት ድጋሚ አንተን በምትፈልግ ሰዓት ልጅህን እየፈለግካት አልነበረም ወይ ደግሞ ከአንተ እንድትሸሽ እያረካት ነበር? ኧረ ተረዳኝ፣ እንደዛ አይደለም። ይህን ሁሉ ያደረግኩት እሷንም የማባራት ለራሷ ህይወት ብዬ ነው። እሷን ካወሯት ከእሷ ጋር ግንኙነት ከፈጠርኩኝ አጠፋታለሁ ብላኛለች፣ አስፈራርታኛለች። ስለዚህ እንደዛ መሆና ብትኖር ከኔ ርቃ ብትኖር በህይወት ብትቆይልኝ ብዬ ነው እንጂ እንዴት ልጄን እጠላለሁ? ለምንድን ነው የምታጠፋት? ማለት ልጅህ ከአንተ ጋር በመሆኗ ካለችበት ህመም እንድትድን አንተ ከጎኗ በመሆኗ እቺ ያት ልጅ የተባለችው ጠንቋይ ለምንድን ነው ልታጠፋት የምትችለው? አድርግ ያለቻትን አላደረገችም። ምን እንደምታስደርጋት አላቅም። አድርጊ የምትላትን አላደረገችን፣ አልትታዘዘኝም። ስለዚህ አንተ ከአንተ ጋር ከተገናኘች አጠፋታለሁ። እንደውም ሰውም የሚከተልኛል። ለዚህም ነው ሂጂ ምላት። ጠልቻት አይደለም እንዴ። አንድ ልጅ እሷን እኮ ያለችኝ። አሁን እያንዳንዱን ነገር እኔ አላውቅም። ምን መሰለ መስፍን፣ ማለት አንድ አባት ለልጁ ብዙ አይነት መስዋዕትነት ሲከፍል አይቻለሁ። ነገር ግን ለራሱ ጥቅም የራሱን ህይወት ለመለወጥ ብሎ እንደዚህ አይነት ነገር ውስጥ ሴት ልጁን ለዛውም ሴት ልጁን ከከተተ በኋላ ብዙ ነገር እኮ ተፈጥሮባታለች። ልጅ ብዙ ነገር አሳልፋለች፣ ብዙ መስዋዕትነት ከፍላለች ለአንተ። አንተ ግን ቢያንስ ጠንቋይ ልትጋፈጣት አልሞከርክም። ልጅን እስቲ በምን አይነት ነገር እንደምታሳጣ እንኳን ማወቅ ነበር። ተረጋጊ በእናትሽ መስፍን። ማለት ትንሽ አንተም ረጋ ለማለት ሞከር። እንግዲህ የምታየው እያንዳንዱ ጥፋቶች ያንተና የሶስና ጥፋቶች ተደምረው ነው እንደዚህ አይነት ነገር ላይ ልንደርስ የቻለው። እንግዲህ ተመልካቾቻችን ዋና ዓላማችን እነሱ አልነበሩም። ነገር ግን በእኛ ህይወት ውስጥ የሚያልፉ ብዙ ሰዎችን ስናድን አይታቸዋል። ከዚህ በፊት ተሙ ላይ ብዙ ነገሮች ሲፈጠሩ ተሙ በታፈነበት በተያዘበት ሰዓት እንኳን የብዙ ሰዎችን ህይወት ስናድን ነበር እና አሁንም ያችን ጠንቋይ ለመያዝ በመጣንበት ሁኔታ ላይ ነው እንደዚህ አይነት አደጋ ገጥሞ እያየን ያለ ነው። ነገር ግን እነዛ ሰዎች መዳን ስላለባቸው ተበዳዮች ስለሆኑ ማልቀስ ስለሌለባቸው ብለን ነው እችን ልጅ ለማዳን ያለውን ችግር ለመፍታት እየሞከርን ያለ ነው ማለት ነው። እሺ እንግዲህ አሁን የምታያቸው እያንዳንዱ ነገሮች ያንተና ሶስና የፈጠራችሁ ጦስ ነው። እቺ ልጅ ምንም በማታውቀው ነገር ምንም ህይወቷ ውስጥ የሚጨምር የሚቀንስበት በሌለበት አይነት ሁኔታ ላይ ነው እንደዚህ አይነት መስዋዕትነትን እንድትከፍል እያደረጋቸው ያላችሁት። ወጣት ነች። ወጣትነቷን እንድጠላው አድርጋችኋታል። ከሰዎች ጋር አብራ እንዳትኖር፣ የሰፈሯ ሰው እንዲያሽሟጥጡባት፣ አብሮ አደጎቿ እንዲስቁባት፣ ነገ ምንም አይነት ተስፋ እንዳይኖራት አድርጋችሁ ነው እንደዚህ ያደረጋችኋት። እሷ ለእናንተ የሆነችውን እናንተ ሩቡን ለእሷ አልሆናችሁም። ምናልባት ጠንቋዩን መጋፈጥ ትችል ነበረ። የእሷን ህይወት የምታስብላት ከሆነ ከዚህ ጠንቋይ ጋር መጋፈጥ ነገሮችን ማስተካከል ትችል ነበር። ሌላው ይቅር ቢያንስ እንዴ ብዙ ነገር መስራት ትችል ነበር እኮ ቤተሰቦችን ለማስተዳደር። አይደለም ቆይ አዳምጠኝ። እንዴ ይሄ መጣ ብዬ መች አሰብኩኝ?
እዚህ ደረጃ መች እንደርሳለን ብዬ ገምታለሁ። ከመጣን በኋላ ግን እየተጋፈጥክ አይደለም። ከዚህ የበለጠ ምን እንዲህ ልጋፈጥ? የትኛውን ነው መጋፈጥ ማለት? የእሷን ህይወት እኮ ማቆየት ማለት ነው። የእሷን ህይወት ማቆየት እንደዚህ ነው። የትኛው ህይወቷ ቆየ? እቺ ልጅ እኮ አብዳ ነው ያለችው። የሰፈር ሰዎች እየሳቁባት ነው ያለው። ሌሎች ከዛ በተጨማሪ እየጎዷት። አንተ እንኳን አባቷ ሆነ ለአንተ ይህንን ያህል መስዋዕትነት እየከፈለችልህ እብድ ሰው አልፈልግም እያልክ ነው የነበረው። አዳምጠኝ። ቆይ እንዴ አንተ ከመፍረድ በፊት አዳምጠኝ እንጂ። ቀጥልሽ። ከእሷ ጋር ግንኙነት ካደረግኩኝ ከእሷ ጋር ከተገናኘሁ ካወሯት እገላታለሁ አለች። ምን ላድርግ እንዴ? በህይወት ብትኖር አይሻልም እንዴ? እንደዚህ ሆና አሁን እየኖረች ያለችው ህይወት ልክ ነው ብለህ ነው የምታስበው? የእውነት በህይወት እየኖረች ነው? ለአንተ ይሻላል። ምናልባት አንተ የራስን ህይወት አሳልፈ መስጠት ትችል ነበር እኮ። እቺን ጠንቋይ ተጋርተህ ለምሳሌ ሶስና ምን አይነት ህይወት ውስጥ ነው እየገባች ያለችው? እኔን እኮ አይደለም የፈለገች ልጅህን ያለችኝ። እኔን ብትለኝ እኮ ይሻላል እንዴ? እኔ እኮ በእኔ ምርጫ አይደለም እኮ አይደለም እንዴ? በጠንቋይ ምርጫ ነው የሚሆነው እንዴ? እኔ ራስን ስጦትልኝ እሰጣለሁ እንዴ? ልጅን እንዴት አሳልፌ እሰጣለሁ? ግን ለ2 ወር ስላለችኝ ለዛውም እኮ መካደም እኮ ነው። ለመካደም ብቻ እኮ ነው ያለችኝ እንዴ? ከዛ በኋላ ከ2 ወር በኋላ እንዴት ወደ አንተ ጋር ልትመለስ አልቻልክም? ከ2 ወር በኋላ የእሷ ነገር በጣም ተቀየረብኝ። የማይሆን ነገር ነው። አሁን ሌላ ነገር መጣብኝ። እንደዚህ መሆኗን ስታውቅ ከእሷ ጋር መገናኘት ማውራት፣ የሆነ ጥሩ ነገር ካወራ እገላታለሁ አለችኝ። በቃ እሷ መግፋት ነው ያለብኝ በህይወት እንድትኖርልኝ ብቻ እንዴ። ከዚህ በለጠ ምን ላድርግ? እኔም እኮ ተሳቅቄ ማየት እየናፈቀችኝ እኮ ነው ያለሁት። እንደዚህ ተረዳኝ እንጂ ምንድን ነው ልጅ መታመሟን ካየ በኋላ ወይም ደግሞ ማለት በእነዚህ አይነት መንገድ እየሄደች እንደሆነ ካወቅ በኋላ ጠንቋይ ጋር ሄደህ ለመጠየቅ አልሞከርክም? በምን አይነት መንገድ ደጋግሜ ምንድን ነው የምትሰጥህ መልስ? እኔ የምላትን አላደረገችም ነው። እኔ አድርጌ ያልኳትን አላደረገችም። ለዛ ነው እንደዚህ ያደረግኳት ነው የምትለኝ። እንደው ምናልባት ጠንቋይ ያላዘዘቻትን ነገር እያደረገች ስለሆነ ወይ ደግሞ በስርዓቱ ለጠንቋይ አገልግሎቷን ስላልሰጠች እንደዚህ ካደረገቻት ያንን ነገር መፍታት እንደሚቻልና እንደው አሁን ላይ አድርጋላት ካለችበት ሁኔታ እንድትላቀቅ ማድረግ አትችልም ነበር ጠንቋዩ? እሱንም ሞክሬያለሁ። አሁን ልጅቷ ወታለች፣ በቁጥጥር ስራ አይደለችም አለች። ለዛም ነው እንደዚህ በየመንገዱ የምታያት። ግን ከአንተ ጋር ግንኙነት ማድረግ የለባት መገናኘትም የለባችሁም እንዴ። ከአንድ ሙሉ 3 እኮ መጥተው ተዝቶብኛል እኮ እንዴ። ደንበኛ መስሎ ብዙ ጊዜ ይመጣሉ። እሷ ስትመጣ እኔ እነሱን ነው የምፈልገው። በቃ እንዴ እኔን ይጎዳሉ አይደለም፣ እኔን ችግር የለብኝም፣ እሷን ይጎዳሉ ብዬ ነው እንጂ ጠይቄያታለሁ፣ አውርቻታለሁ። እንደው እሷ ያጎደለችውን ነገር አንተ ለማስተካከል የምትሞክርበትን መንገድ አልፈጠረችልህም። እሷ በስርዓት ጠንቋዩ እንዳላገለገለቻት ነበር ስትናገር የነበረው እና አንተ ያንን ነገር መቅረፍ መቻል አልችልም ነበረ ወይ? እንደዚህ አይነት አማራጮችን አልሰጣሃትም ለጠንቋዩ? እሷ ድጋሚ መመለስ አለባት ነው የምትለው። እሷ ብቻ ካላገለገለቻት መዳን አችልም ነው። ይሄ ደግሞ ጠንቋዩን በዚህ ልክ ማግኘት ራሱ ቀላል ነው። ምክንያቱም እኛ ከአንድም 2 ጊዜ አግኝተናት በተለያየ አይነት መንገድ ነበረ ከእጃችን እያመለጠች የነበረው። እኔ ላይም ተሙ ላይም ከፍተኛ ጉዳት ለማድረስ የሞከረ ሴት ነበረች እና እንዴት ነው ለእናንተ ቀላል ሆኖ ልታገኟት የምትችለው? እዚህ ቦታ ላይ በእጇ አድርጋናለች። መጀመሪያ ወድቀን ስለነበረ ከወደቅንበት ስታነሳን እኮ በእጇ ነው የምታደርገን። በቃ ከእሷ ከወጣን ሌላ ለእኛም ለህይወታችን ያሰጋናል። ይሄ ኑሮ እንትን ማለቱ አይደለም፣ ለህይወታችንም ስለምንፈራ በቃ እንደፈለገች ነው የምታደርገን። እንግዲህ ትንሽ ለመስማት በጣም የሚከብድ ነው። ምክንያቱም እቺ ጠንቋኛ ላይ ምን አይነት ነገር ስታደርግ እንደነበረ የምታውቁት ነው ተመልካቾቻችን። እያንዳንዱን ነገር ለእናንተ ባገኘነው አጋጣሚ ቪዲዮ ለማስቀረት እየሞከርን ነበረ የምንሄደው እና በጣም ከባድ፣ በጣም ጨካኝ፣ በጣም አረመኔ ሴት ነች። እንደዚች አይነት ጠንቋይን ነው እንግዲህ እነሱ ፊት ለፊት ተጋፍጠው ልጃቸውን አሳልፈው እስከ መስጠት ብዙ ሰዎችን በዛ ሂደት ውስጥ በዛ አገልግሎት ውስጥ እንዲያልፉ እስከ ማድረግ የሚደርሱትና አላውቅም አቶ መስፍን ምን ልልህ እንደምችል። ከጠንቋይ ባልተናነሰ ከፍተኛ ጭካኔ የተሞላበት አይነት ድርጊት ነው ስታደርግ የነበረው። እንደ አንድ ወንድ እንደ አንድ አባት ለልጆች ስትል ብዙ አይነት ስራዎችን ሰርተ ቤተሰብን ማስተዳደር ያለን ነገር መሸፈን ትችል ነበረ። አሁን ወደኋላ ነው የምትመለስ ነገሮችን ማለት መስፍን አሁንም ያደረግካቸውን የሰራቸውን ወንጀሎች እያንዳንዱን ነገር ምንድነው ወንጀል? ምንድነው? ስማኝ እኔን ከዚህ በላይ ማለት ልጅ በእንደዚህ አይነት ጤንነት ውስጥ መሄዷ እኮ ትልቅ ወንጀል ነው አይደለ? ቆይስ እናትየዋስ ምን አደረገችላት? ስለ አሁን የእናትየዋን ጉዳይ አይደለም እኔ ነገሮች ይኸውልህ መስፍን እኔ ተይዤ ነው። እሷ ነች እዛ ቦታ እንግዲህ በደንብ ታውቋለች ማለት ነው አይደለም እንዴ? እዛ ቦታ ስትወስድ እኮ የምታውቀው ቦታ ነው የምትወስድ አይደል? እሷ ለምን መፍትሄ ያልፈጠረችላትም? እኔ አሁን በዋናነት ለምን መፍትሄ እርስ በርስ እንድትጠቋቋሙ መጠቆሚ አይደለም እንድትሰጣጡ አይደለም እያልኩ ያለሁት እኮ እኔ ማለት እንደ አንድ ወንድ እንደ አንድ አባት
በእንደዚህ አይነት መንገድ መሄድ መቻል አልነበረብህም። ጥንቆላ የሚባለውን ነገር ማየት መቻል አልነበረብህም። ኑሮ አንሶብህ ሊሆን ይችላል። ከዚህ በፊት ከምታገኘው ሙሉ ነገር አሽቆልቆሎ ለልጆች ተጨንቀ ሊሆን ይችላል። ነገር ግን ወጥተህ ድንጋይ ፈልጠ መግባት ትችል ነበረ። ሌላ ስራዎች ላይ ህይወትን ማሳለፍ ትችል ነበረ። ራስን ለመለወጥ ብዙ አይነት ስራ መስራት ትችል ነበረ። ልጅን አደጋ ላይ የሚጥል ያንተን ህይወት አደጋ ላይ የሚጥል ቤተሰቦችን አደጋ ላይ የሚጥል ነገር ከማድረግ አለመስራት፣ ለልጆች ዳቦ መግዛት ቢያቅትህ ይሻል ነበረ። እኔ በዋናነት እየተከራከርኩ ያለሁት ከዚህ አንጻር ነው እንጂ ለምን የሆነ እናቷ ምን አደረገች እኔ ምን አደረግኩ የሚለውን አይደለም። አሁን ላይ እኮ ለልጅህ መስጠት ያለብን ነገር እየሰጠ አይደለም። ኑሮ ተሻሽሏል፣ ያለበት ደረጃ ጥሩ ነው፣ ሀብታም ሆነሃል። ነገር ግን ለልጅህ አንድ ዳቦ መስጠት አትችልም። አሁን ልጅህ ከአንተ እጅ ተቀብለ መብላት የምትችልበት ሁኔታ የለም። ከዚህ ይልቅ ደግሞ ተካፍለ የምትበላው አንድ ዳቦ ይበቃ ነበር፣ ድሃ ሆነ። ይህን ነገር ደግሞ ቀድመ ማሰብ ትችል ነበር። በመናፍስት የሚመጣ ምንም የተሻለ ነገር ንገረኝ። እኔ እኮ ምንም እንዳልሞከርኩ አድርገህ ነው የምታወራው። የሞከርካቸው ነገሮች ታዲያ ፍሬ ከሶስና ከባለቤቴ ጋር ተነጋግረናል። እማየውን ነገር ነው ብዬ ተከራክሬያለሁ። እንዴ ቀድማ እዛ አዘጋጅታ ጨርሳ ነው ለካ የመጣችው። ስሄድም እኔ እንደዚህ አይነት ነገር ይሆናል ብዬ አልገመትኩም ነበር። እኔ እኮ በጣም ተጨቃጭቄያለሁ። ምክንያቱም መውደቅ መነሳት ያለ ነው ብያለሁ። ቅድሚያም ነገር ያለው አይደል እንዴ ታግያለሁ። ከዚህ የበለጠ ምን ማድረግ ነበረብኝ? ግን ከገባው በኋላ መውጣቱን እንጃ መንገዱ ሁሉ ነው በጣም በሩሉ ነው የጠበበብኝ። ምክንያቱም መውጫውን ብፈልግ ልጄን አጣታለሁ፣ ህይወቴን አጣለሁ፣ ያለውበትን ሁኔታም ዝብርቅርቅ ይወጣል ብዬ ነው የፈራሁት እንጂ እኔ ሳላስብ ቀርቼ መጀመሪያም ፍላጎቴ አይደለም። እሺ ከዚህ በተጨማሪ ግን እንደው ባለቤት ወደ እሷ እንደመራቸው ወይም ደግሞ ሶስና እዚህ ጠንቋ የተባለችዋ ሴት ጋር እንደወሰደች ነበር ስትነግረን የነበረው እና ከአንተ ጋር በትዳር ከመተሳሰራችሁን በፊት ያንን ቦታ ታውቅ ይመስልህ ነበረ ወይ ደግሞ እንደምታውቅ ታውቃለህ አንተ? በምን አውቃለሁ? አሁን እኮ ነው የተገለጸልኝ። ያኔማ ስራዬን ነው የምለው እንዴ። እኔ በልፋት የምኖር ሰው ነኝ። አሁን ግን እንደምታውቅ ያወቁት አሁን። ምክንያቱም አዘጋጅታ ሁሉ ነገር የምታወራው በጣም ታሪክ ነው። እሷ ብዙ ነገሮች እንደሚለወጥልኝ አድርጋ ስለነገረችኝ እሺ መቼም ከነበርንበት ወርደን ልጄም እሷም ድህነት ውስጥ ከምኖር ብዬ እሺ ብዬ ተቀበልኳት እንጂ ምንም አይነት ነገር ከዚህ በፊት አልጠረጥራትም። ምክንያቱም ብዙም እንትን የለንም እንደዚህ የምናወራበትም። ይህንንስ እንዴት እናወራለን? እኔ ጠንቋይ ቤት ሄዳለሁ እኔ እንደዚህ የሚባል ነገር ስላልሆነም ላውቅ አልቻልኩም። አሁን ግን ጠርጥሬያለሁ። ምታውቅ ይመስለኛል። እንዴት ነው አብረህ በምትኖርበት ሰዓት ላይ ነገሮችን ልታውቅ ትችላለህ ብዬ አስባለሁ። ምክንያቱም ቤት ውስጥ የትዳር የመጀመሪያ ሰሞንና ከጊዜ በኋላ የሚለወጥ አይነት ነገር ሲመጣ ከምትሰጥህ ጊዜ አንጻር፣ ስራዋ ላይ ከምታሳልፈው ጊዜ አንጻር ብዙ ነገሮች ሊለያዩ ይችላሉ እና ከዛ አንጻር ነበር አጠያቂ። እኔ ብዙ ጊዜ ስራ ላይ ነኝ። ስራ ላይ ስለሆንኩኝ ስመጣም ያው እንደ ማንኛውም ነው ማገኛት። ደክሞኝ ነው የምመጣው። ሁለተኛ ነገር አመሻለሁ። ሆቴልና ስጋ ቤት ትንሽ ይመሽልህ። እንደዛ ስለሆነ ምንም ላውቀው አልቻልኩም። አሁን ግን ሳታውቅ አትቀርም ብዬ ነው የምጠረጥረው። እንደው እንደ መፍትሄ የተቀመጠልህ ምንም አይነት ነገር የለም? አሁን ማለት ልጅ ወደ ጥሩ ጤንነት ከተመለሰች በኋላ እንኳን አገልግላም ቢሆን ከእንደዚህ አይነት ህይወት እንድትወጣ ምንድን ነው የልጅ ዕጣ ፈንታስ ይሆናል ብለህ የምታስበው? እስከ መጨረሻ እድሜ ዘመኗን በሙሉ እንደዚህ ሆና እንድታሳልፍ ነበር ዋና ሀሳባችሁ? ምክንያቱም ከኛ ጋር በቆየችበት አንድ ቀን እንኳን ስለሰማናት ከጎኗ ምንድን ነው ችግርሽ ብለን ስለጠየቅናት ተሻሽላ ጥሩ ነገር ላይ ነው ያያት። ትላንት የነበረችዋን ሎዛ አይደለችም ዛሬ ያለችው። በጣም ተሻሽላ ነው። ነገ ከነገ ወዲያ ደግሞ ጤንነቷ በጥሩ መንገድ ይመለሳል ብለን እናስባለን እና እንደው ይህንን ነገር ለማድረግ የተወሰነ ሙከራ ላደረጋችሁ ምን አይነት ነገር እንደሚለውጣት ልታስቡ አልቻላችሁ? እኔ ብዙ ጊዜ አስቤያለሁ። አሁን ጭራሽ እንደው ያጣሁትን ልጣ ብዬ ከልጅ ጋር መሆን ነው የሚፈልገው። እኔ የሚረዳኝ ሰው ስላጣው ነው። ምክንያቱም እኔ ነኝ ያለሁት፣ ባለቤት የለችም፣ ልጅም እንግዲህ በአውላ ላይ። እዚህ ጋር የምታገኛቸው ጓደኞቹ ደግሞ ከጥቅም ጋር የተያያዘ ብቻ ነው። አሁን ግን እኔ ንብረትም ልጣ የፈለገው ልጣ ልጅም ብቻ ነው የምፈልገው። ልጄ የምትድን ከሆነ ከእሷ ጋርም ያለኝ ግንኙነት አቋርጣለሁ። ይህን እየወሰንኩ ነው አሁን ያለሁት። እኛ ላይ ከፍተኛ ጉዳት ያደረሰች ሴት ነች እና እንደው እሷ ልናገኝበት የምንችልበት አይነት መንገድ ካለ የምትተባበረን። ምክንያቱም ቅድምም እንደገለጽኩልን ነው፣ እኔም ባልደረባዬ ላይም ከፍተኛ ጉዳት ልታደርስ የሞከረች ሴት ነች። እሷን የምናገኝበትን መንገድ እንዴት ነው ታመቻችልናለ? ምክንያቱም እናንተ በቀላሉ እንደምታገኟት እየተረዳው ነው ከንግግር። ምንም ልታምነኝ አልቻልክም አይደል? እኔ ያለሁበትን መከራ በምን አይነት መንገድ ላሳይ? እንዴት አድርጌ ላሳይ? በጣም ስቃይ ውስጥና መከራ ውስጥ እኮ ነው ያለሁት።
ና እንደውም ላሳይ። ምኑ ነው የምታሳየኝ? ና ላሳይ። እኔ ያለሁበት መከራን አላሳይ። እኔ እናንተ እኮ እንዴት ነው ማለት እንዴት ነው ላሳይ ማለት እኮ አልተረዳም። እኔ ያለሁበት መከራ ያኔ ትፈርዳለህ። አሁን መፍረድ ምንድን ነው ያለበት ሁኔታ? መስፍን በአይን ብታይ ይሻላል። እንችላለን። እንሂድ። እሺ ተከተሉኝ። ከካሜራ ጀርባ ያላችሁ ሰዎች ምንድን ነው መስፍን እንዲህ የሚሸተው? ምን አይነት ቦታ ነው የምታሳየው? ና ካሜራማን ከጀርባ ተጠንቀቁ ሰዎች። እያንዳንዱን ነገር ዛሬ ምና ይሆናል። እያንዳንዱን ነገር ና መስፍን ምን ማለት እንደዋወር የምገብረው አንተ እንዴት ከእንደዚህ አይነት ህይወት አትወጣም? በስመ አብ ና ይሄን አልገበርኩም ማለት ይሄ ምንድን ነው? የከብት ነው የምንድን ነው? ምንድን ነው ይሄ? ምንድን ነው ይሄ? ካሜራማን ነው ይሄ እንግዲህ ተመልካቾቻችን ቆዳ ነው የከብት ይሁን የምን ብቻ ቆዳ ነው። እዚህ ጋር ደግሞ የምናየው ይኸው የዶሮ ላባ ብዙ ቆሻሻ። ይሄ እንግዲህ ከግቢው ጀርባ ነው ተመልካቾቻችን፣ የግቢው ጀርባ ነው። እሺ ላሳይ ያልከው ይሄንን ብቻ ነው ወይስ ሌላ የምታሳይ ነገር አለ? እዚህ ነው የምገብረው። ይሄንን አልገበርኩም ማለት እሺ አውሬው የት ነው ያለው? ለምን አይመጣም? አይ እሱ በሚመጣበት ጊዜ አለው። አሁን ግን እንዲህ እየገበርኩ ነው የምኖረው። ከዚህ ይሄ ነው እንግዲህ የኔ ህይወት። እንግዲህ ካሜራማን ምንድን ነው ዘንዶ? አዎ አንተ ምንም አይልም መስፍን፣ ምንም አይልም። ከካሜራ ጀርባ ተጠንቀቁ። መግደል ምንችል ከሆነ ና ናውጣ መስፍን፣ ምንም አይልም። ናውጣ ቶሎ